ዛሬ አየር ኃይሉ በታጠቀው ቴክኖሎጂና የማድረግ አቅሙ ስሌቱ ሲገባ በታሪክ ውስጥ ከፍተኛ ደረጃ ላይ ደርሷል። ከዘመኑ የቴክኖሎጂ አብዮት ጋር አዋዶ ዘመኑን የዋጀ ተቋም አድርጎ ወልዶታል። አየር ኃይሉ ዛሬ እሽቅድድም በበዛበት ዓለም ከጊዜ ጋር መራመድ ችሏል። በነገው ዓለም ተወዳዳሪ ማድረግ የሚያስችለውን አቅምን ፈጥሯል። ኢትዮጵያ አየር ኃይል በታሪኩ ከፍተኛ የማድረግ አቅሙ ላይ ይገኛል። የትጥቅ ግዢዎችና ትጥቆችን ማምረት የማድረግ አቅሙን በታሪክ ከፍተኛው ማማው ላይ ከሰቀሉት ምክንያቶች መካከል ይጠቀሳሉ። እጅግ ዘመናዊ ድሮኖች ባለቤትም ሆኗል። ዛሬ ኢትዮጵያ በዓለም ላይ ምርጥ ናቸው የሚባሉትን የድሮን ቴክኖሎጂ ባለቤት ናት። አየር ኃይሉ አቅሙን በሀገራት የውስጥ ጉዳዮች እየገባ በሚፈተፍት የቀጠናውን ረብሾ አደር መንግስት ትከሻ ልክ የትጥቅ ግዢ አቅሙን አልወሰንም። ከዚያ ይልቅ ከየትኛውም በየትኛውም ሁኔታ የኢትዮጵያን ሀገራዊ ጥቅም አደጋ ላይ ሊጥል የሚችል ጉልበተኛ መንግስት ቢመጣ እንኳን መከላከል የሚያስችል አቅምን መገንባት ታሳቢ ያደረገ ነው። የአየር ኃይሉ የትጥቅ ራስን የማደራጀት ግቡም በየትኛውም አቅጣጫ የሚመጣ ጠላትን ተከላክሎ የኢትዮጵያን ጥቅም ማስከበር መሪ ያደረገ ነው። የኢፌድሪ አየር ኃይል ሀያላኑ ሀገራት ጦር አውድማዎች ላይ እየተጠቀሙባቸው ያሉ ዘመናዊ የጦር አውሮፕላኖችን ያንቀሳቅሳል። ተቋሙ ከዛሬ ባሻገር ነገን ተመልክቷል። አየር ኃይሉ የታጠቃቸው መሳሪያዎች ዘመኑን የዋጁ የማድረግ አቅምን ያላቁና ዘላቂ ተቋማዊ ግንባታን መሰረት ያደረጉ መሆናቸው ታይቷል።